ስክሮል ማድረጋችሁን አቁሙና ጥፍሮቻችሁን ተመልከቱ እስቲ። ጥፍሮች ለውበት ብቻ አይደሉም፣ የውስጥ ጤንነታችን የምናይበት መስታወት ናቸው። ፈጽሞ ችላ ልትሉ ወይም ሊባሉ የማይገባቸው 4 ዋና ዋና ምልክቶችን እነግራችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። የመጀመሪያ ምልክት የቀለም ለውጡን በምናይበት ጊዜ ላይ ነጭ ጥፍር ወይም ታይሪ ኔይልስ የሚለው አብዛኛው የጥፍር ክፍል ነጭ ሆኖ ጫፍ ላይ ቀጭን ቀይ መስመር ካለው የጉበት ወይም የኩላሊት ችግር ሊሆን ይችላል ማለት ነው። ሌላኛው ሰማያዊ የቀለም ለውጥ ካያችሁ ይህ በሰውነታችን ውስጥ የኦክሲጂን እጥረት መኖሩን ያሳያል ማለት ነው። ልብን ወይም ሳምባን መመርመር ያስፈልጋል ማለት ነው። ሌላኛው የቀለም ለውጥ ጥፍሮቻችሁ ቢጫ ቀለም ካለው አብዛኛው ጊዜ የፈንገስ ምልክት ሊሆን ይችላል ማለት ነው። ነገር ግን ጥፍሩ ወፍራም ሆኖ ካላደገ የሳምባ በሽታ ወይም ብሮንካይቲስ የምንለው ችግር ሊሆን ይችላል ማለት ነው። ሁለተኛ ምልክት የጥፍር ቅርጽ ሲቀያየር የሚመጣው ወይም የሚታዩ ችግሮች ጥፍሮቻችሁ የማንኪያ ቅርጽ ካለው ጥፍሮቻችሁ እንደ ማንኪያ ወደ ውስጥ የጎረጎደ ከሆነ የአይረን እጥረት ወይም የደም ማነስ ምልክት ሊሆን ይችላል ማለት ነው። ሌላኛው የጥፍር ጫፍ ማበጥ ወይም ክለቢንግ የሚለው የጣት ጫፎች አብጦ ጥፍሩ ወደ ታች የሚታጠፍ ከሆነ ከልብ ወይም ከሳምባ ህመም ጋር የተያያዘ ሊሆን ይችላል ማለት ነው። ሶስተኛ ምልክት መስመሮችና ነጥቦች በጥፍሮቻችሁ ላይ ከታዩ አግድም መስመር ወይም ቢዩስ ላይን የሚለው በከፍተኛ ትኩሳት ወይም በህመም ምክንያት የጥፍር እድገት ለተወሰነ ጊዜ መቋረጡን የሚያሳይ ምልክት ነው ማለት ነው። ሌላኛው ትናንሽ ነጥቦች ወይም ፒቲንግ የሚለው በጥፍር ላይ የሚታዩ ትናንሽ ነጥቦች ወይም የፒኒንግ ነጥቦች የሚመስሉ ምልክቶች የቆዳ በሽታ ወይም የሶሪያሲስ ምልክት ሊሆን ይችላል ማለት ነው። አራተኛ ምልክት ጥቁር መስመር ወይም አደገኛ ምልክት የምንለው ይህ ጥቁር መስመር በጥፍራችሁ ላይ አዲስ የወጣና ጥቁር ቀጥ ያለ መስመር ካለ በፍጥነት ወደ ሕክምና በመሄድ ራሳችሁን ማወቅ ይጠበቅባችኋል። ይህ የቆዳ ካንሰር ወይም ሜላኖማ ምልክት ሊሆን ይችላል ማለት ነው። ስናጠቃልል አብዛኛው ቀጥ ያሉ መስመሮች ወይም ቨርቲካል ላይንስ የምንላቸው የእድሜ መጨመር ምልክት ናቸው። ነገር ግን ድንገተኛ ለውጥ ካያችሁ ባለሙያን ማማከር ይጠበቅባችኋል። በእናንተ ጥፍር ላይ የትኛው ምልክት ይታይባችኋል? እስቲ በኮሜንት ላይ አስቀምጡ።